በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 134ኛ ተአምር። ሶስተኛ ክፍል። ስለ ተክለ ሃይማኖት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አባታችን ተክለ ሃይማኖት በከተታ አውራጃ ባለችው ገዳም ሳለ 3 ጊዜ ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። ብፁዕ አባታችንም አቤቱ እኔ አገልጋይ እነሆኝ አለው። እግዚአብሔር ቃል እንደሆነ አውቋልና። ከዚያም እንደ ቀድሞ ብዙ ምርኮ ታገባልኝ ዘንድ እንግዲህ ከዚህ ተነስተህ ወደ ዳሞት ሂድ፣ ብዙዎችን ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህና አለው። በዚህም ባለህበት ቦታ በመንፈስ ቅዱስ በሚወለድልህ በልጅ በታዲዮስ እጅ ታላቅ ገዳም ይሰራል። ከጥቂት ቀንም በኋላ ወደ በዓት ትመለስና እየተጋደልክ በሰራው ስለ ፍጹም ድካም በዚህ ቦታ ሴቶችም ወንዶችም ልጆች ይበዛሉ ብሎት የሚናገረው ቃል ዝም አለ። አባታችን ተክለ ሃይማኖትም በመዋዕለ ጾሙ ከፈጸመ በኋላ ወደ ሀገር ገብቶ የከተታን አውራጃ ሰዎች ሁሉ ሰብስቦ እኔ ፈጣሪ ወደ አዘዘኝ ቦታ እሄዳለሁና ባስተማርኳችሁ ትምህርት ጌታ ኢየሱስ ክርስቶስን በማመን ጸንታችሁ ኑሩ። እሱ ቢፈቅድልኝ ኋላ ወደ እናንተ ተመልሼ እመጣለሁ አላቸው። የዚያች ሀገር ሰዎች ሁሉም አባታችን ሆይ ለማን ጥለህን ትሄዳለህ? አዲስ አማኞች ነንና ከሃይማኖት ዝናምስ ማን ያጠጣናል? በሚያቃጥል በቆላ ዋዕይ ውስጥ እንገኛለንና በነፍስ በስጋ የሚጠብቅ እንዳንተ ያለ አባት የት እናገኛለን? እያሉ አለቀሱ። አባታችን ተክለ ሃይማኖትም የፈጣሪ የኢየሱስ ክርስቶስን ትእዛዝ ተላለፍ ዘንድ ይቻለኛልን? ልቤን ስለምን ትሰብሩታላችሁ? እናንተስ እግዚአብሔርን በማምለክ ጸንታችሁ ኑሩ። እሱ የምትፈልጉትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም የሚያጣው ነገር የለምና አላቸው። እነሱም አባታችን ሆይ በስጋ ብትለየን በመንፈስ አትለየን፣ በእግዚአብሔር ዘንድ ሁነኛ መመኪያ ነንና ይህንንም ብለው ጽኑ ልቅሶ እያለቀሱ ሸኝተው ሰደዱት። ቅዱሱ አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም ነበረ። በዚያችም ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ተገልጾ እንዲህ አለው። ወዳጄ ተክለ ሃይማኖት ሆይ እኔ ከአንተ ጋር ስለሆንኩ በሄድክበት ሁሉ አትፍራ። ወደምትሄድበትም ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ሕዝቡን በእኔ ስም አሳመን። ይህንም ከነገረው በኋላ ከሱ ተሰወረ። ከዚያችም ቀን ጀምሮ በብርሃን ሰረገላ እየተቀመጠ የሸዋን ክፍለ ሀገር ሁሉ እየዞረ የእግዚአብሔር የጌትነቱን ክብር የምትናገር ወንጌልን አስተማረ። ወደ እነ ስድስቴም ወርዶ ዊፋት ወደሚባል ተራራ ላይ በወጣ ጊዜ በተራራው ላይ አጋንንት እየደነፉ ሲጨፍሩ አገኛቸው። ድምፃቸውም ወደ ጦርነት እንደሚገሰግስ እንደ ፈረስ ኮቴ ነው። እንደ ውሻና እንደ ዝንጀሮ ይጯጯሃሉ። የሀገሩ ሰዎች ግን ያመልኳቸውና ይሰግዱላቸውም ነበረ። ብፁዕ አባታችንም ሰማይና ምድርን በሰማይ በምድርም ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ሲገባችሁ ለርኩሳን አጋንንት ለምን ትሰግዳላችሁ? አላቸው። እነሱም ፈጣሪያችን በዚህ ካልሰገድንለት ዝም ይለናልን? ካልሰዋልነትንስ ወንዶችና ሴቶች ልጆቻችንን ይገድልብናል፣ ገንዘባችንና ሀገራችንንም ያጠፋብናል። ስለዚህም እንሰግድለታለን፣ እንገዛለታለን አሉት። ብፁዕ አባታችንም እኔ አየው ዘንድ አምላካችሁ ወዴት አለ አላቸው። እነሱም ሌሊት በሆነ ጊዜ እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በግራ በቀኝም በጅብ የተቀመጡ ሰልፈኞች ይከቡታል። ሁሉም በአፋቸው እሳት እያናፉ ይመጣሉ አሉት። አባታችን ተክለ ሃይማኖትም በእውነት ርኩስ ነው፣ ይልቁንም ከፈረሶቹ እሱ የረከሰ ነው። ቢመጣ እስኪመሽ ድረስ እንጠብቀውና ያሸነፈኝ እንደሆነ እሰግድለታለሁ። እኔ ያሸነፍኩት እንደሆነ ግን ለእኔ ፈጣሪ ትሰግዳላችሁን? አላቸው። እነሱም አሁን አንተ ካሸነፍከው ለአንተ አምላክ እንሰግዳለን አሉት። በመሸም ጊዜ ከቶ ግርማ የሌለው ይህ ጋኔን እንደ ልማዱ በሚያስፈራ ግርማ መጣ። አባታችን ተክለ ሃይማኖት ግን በመስቀል ስላማተበበት ጋኔኑ ከተቀመጠበት ጅብ ላይ ወደቀና እንደ ጢስ ተነው ጠፋ። ከእሱም ጋር የነበሩ አጃቢዎች ሁሉ ከቦታችን አስወጥቶ የሚያሳድደን ማን ነው እሱ እያሉ ከነጅቦቻቸው እንደ ትቢያ ተነው ጠፉ። የአገሩም ሰዎች ሁሉ ይህን ባዩ ጊዜ አምላክህ በእውነት ሁሉን የሚያሸንፍ ኃያል አምላክ ነው እያሉ ደንግጠው ከአባታችን እግር ስር ወደቁ። ብፁዕ አባታችንም መልሶ እንግዲህስ አትፍሩ፣ ለእግዚአብሔር አብ ለባህሪ ልጁ ለኢየሱስ ክርስቶስ ለባህሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችሁም ወደ እሱ እስክትመለሱ ድረስ ከእናንተ ማንንም ማን ሊያጠፋ አይፈልግምና አላቸው።
ከዚያም ለእሱ ብቻ በመገዛት ሰገዱለት፣ በእውነትም አምልኩት። እሱ ብቻ የፍጥረቱ ሁሉ ፈጣሪ በመሆኑ በሰማይም በምድርም በባህርም በቀላያትም ከእሱ በቀር ሌላ አምላክ የለምና እሱ ይገድላል፣ ያድናል። እሱ ያደህያል፣ ያበለጽጋልም። እሱ ያዋርዳል፣ ያከብራልም። ለእሱ ምንም የሚሳነው ነገር የለም። የዘላለም ሕይወት ታገኙ ዘንድ ለእንደዚህ ያለ ንጉሥ ተገዙለት፣ እመኑበትም። ይህንና የመሰለውንም ሁሉ ብፁዕ አባታችን ተክለ ሃይማኖት እስኪነጋ ሲያስተምራቸው አደረ። አባታችን ተክለ ሃይማኖትም ፈጽማችሁ በእግዚአብሔር ካመናችሁ በምንም አይነት አያሸንፋችሁም። ይህ ጋኔን ደካማ ነውና አሁንም የፈጣሪ ኢየሱስ ክርስቶስን ኃይል ታዩ ዘንድ ሄዳችሁ ለሀገሩ ሰው ሁሉ ንገሩና የታመመበት በሽተኛውን ይዞ ይምጣ፣ እሱ ዋጋ ሳታወጡበት በነጻ ያድንላችኋልና አላቸው። እነሱም እየሮጡ ሄደው ለሀገሩ ሰው ሁሉ ነገሩና ሰዎቹም በእነሱ ዘንድ ያሉትን በሽተኞች ሁሉ ሰብስበው ይዘው ወደ እሱ ሲመጡ ገና ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸው በሩቁ ባዩት ጊዜ አንተ ክፉ ሰው የከተታንና የጽላልሽን አውራጃ የተውንልህ አይበቃህምን? ከዋልንበት አላሳድር ካደርንበት አላወለ በማለት ከዚህ ደግሞ ልታሳድደን መጣህን? እንግዲህ ዘወትር እየተፋጠንክ የምትከታተለን በእግርህ እየሄድክ ነው ወይስ በነፋስ ሰረገላ እየተቀመጥህ ከአንተ እኮ የምንሸሽበት አጣን? አሁንም መከራ አታጽናብን፣ እኛው በፈቃዳችን እንሄዳለን በማለት በሰዎቹ ላይ ያደሩት አጋንንት ጮኹ። ከዚያም ከእንግዲህ ወደዚች ሀገር አንመለስም እያሉ በማልና በመገዘት በጥቁር ባሪያና በዝንጀሮ አምሳል ከበሽተኞቹ እየወጡ ሸሽተው ከገደል ገቡ። ዕውራኑና በሽተኞቹም ሁሉ ዳኑ። በዚያም የነበሩ ሰዎች ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አገልጋዩ በተክለ ሃይማኖት እጅ ያደረገውን ተአምራት ተመልክተው ፈጽሞ እያደነቁ አባታችን ሆይ በረከትን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። ብፁዕ አባታችን ተክለ ሃይማኖትም እኔስ በፈጣሪ በኢየሱስ ክርስቶስ አምናችሁ ሳትጠመቁ በረከትን አልሰጣችሁም፣ እናንተ አስቀድሞ የአጋንንት ወገን ነበራችሁና አላቸው። የአገሩ ሰዎችና ከበሽታቸውም የዳኑት ሁሉ አባታችን ሆይ ያዘዝከንን ሁሉ እናደርጋለን አሉ። ብፁዕ አባታችንም በእግዚአብሔር ታምኑ በስሙም ትጠመቁ ዘንድ አዛችኋለሁ አላቸው። እነሱም ተነስተህ አጥምቀን አሉትና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።